ጃኒና አዶናይ ሊጋቡ ነው፣ ቀለበት ሊያስሩ ነው። ጃኒና አዶናይ በዚህ 3 ቀን ውስጥ ሽማግሌ ይልካል። አዶናይ ስናት ጃኒ ቀለበት ሊያስርላት። ስለዚህ አዶናይ ኤቭሪቲንግ ላይፍ ላይ የምታሳልፈውን ቲክቶክ እንደማትወድክ እያወቅ ለምንድን ነው የምትለምናት? ልታስለፋ ይፈልጋ ነው። በእናትህ አንድ ቀን ማለት ነው። በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት በጃኒና አዶናይ መካከል ያለው የጽሁፉን ያጋራው በተለይ አዶናይ ብዙ ትኩረት ስቧል። የአዶናይ ጽሁፍ ይህን ይል ነበር። እስቲ እናንተ እዩትና ይህንን ካየን በኋላ ያው ሌላም ተጨማሪ ሀሳብ ካለ አብረን እናየዋለን ማለት ነው። ጽሁፉን ላሳያችሁ። አዎ አዶናይ ይሄንን ጽሁፍ ብዙ ሰው ወይም የዚህ ሀሳብ ብዙ ሰው ሀሳብ እየሰጠ አስተያየትም እየሰጠ ይገኛል ማለት ነው። አዶናይ ይሄንን ካደረገ በኋላ ብዙ ሰው ደግሞ በሁለት መልክ ተከፍሎ ሀሳቡ እያጋራ ቆይተዋል። ቤተሰብ ይሄ ነገር ይዤላችሁ ስለመጣው አዲስ ነገር ወይም ደግሞ ሌላ ሀሳብ ስላለ ላይክ እና ሰብስክራይብ አድርጉልኝ። ስላደረጋችሁ ከልብ አመሰግናለሁ ማለት ነው። በሌላኛው አዶናይ አዲስ ነገሩ ምንድነው? አዶናይ ቀለበት ሊያስርላት ይችላል ወይ የሚል ሀሳብ ስላለ ነው። አዶናይ በእርግጠኝነት ቀለበት ሊያስር ነው? የእናንተ ሀሳብ እንዴት ነው? ጃኒና አዶናይ ሊጋቡ ነው፣ ቀለበት ሊያስሩ ነው። የእናንተ ሀሳብ እና በዛ ጉዳይ ወይም በዛ ርዕስ ነው የምናወራው። አዶናይ ቲክቶከር አዶናይ በቲክቶክ ወደ 6 ሚሊዮን ሊገባ ያው ተቃርበዋል ማለት ነው። 6 ሚሊዮን ለመግባት ተቃርበዋል። በጣም ደስ የሚል ነው። 5 ሚሊዮን 900 ሺህ ምናምን ነው ያለው እና በጣም ደስ የሚል ነው። ወደ 6 ሚሊዮን ሊገባ ነው ቲክቶከር አዶናይ ማለት ነው። ቲክቶከር አዶናይ ይሄንን ከሆነ ወደ ያመጣው ርዕስ ወይም ደግሞ አዶናይ ሊጋቡ ይችላሉ ወይ የሚለውን ወደ እናንተ ላጋራችሁ። አዶናይ በእርግጠኝነት ሊያገባትም ይችላል። በጣም ብልህ ነው፣ ያውቃል፣ የሚያወጣውን ያውቃል፣ የሚያደርገውን ያውቃል ማለት ነው። ስለዚህ በእኔ ግምት በዚህ ሀሳብ እንዴት ነው ትስማማላችሁ? ይሄን ቪዲዮ አብረን እንየው እስቲ። እርጉዝ ናት ጃኒ ቀለበት ሊያስርላት። ስለዚህ አዶናይ ኤቭሪቲንግ ላይፍ ላይ የምታሳልፈውን ቲክቶክ ላይ ሼር አታርግ። ከጃኒ ጋር ተጣላ ኢትስ ኦኬ። ዝም ብሎ መተው ይችላል እኮ ጊዜው ሂል ሲያረግ ከወር ከ2 ወር ከ1 ዓመት በኋላ ሌላ ስትጠብስ እናውቃለን እንጂ እንደ ውጭ ሀገሮቹ መስሎ በስቶሪ ተለያይተናል ከጃኒ ጋር በስምምነት ምናምን ኔክስት ዴት የምታረጋት ሴት በስምምነት ይለያየኛል ብላ ነው የምታስበው። ወንድሜ ሁሉም የተበላው የተፈሳው ሁሉ አይነገርም። እዚህ ያበሻ ሶሻል ሚዲያ ላይ አይደረግም። ኢቭን እንኳን አንተ ለቀኸው ቀርቶ ሳትለቀው ራሱ እኮ ኢንቦክስ ላይ ያለው እኮ ይለቀቃል። አንዳንዴ ሀክ ከተደረክ በኋላ ኢትዮጵያ ውስጥ ኤቭሪቲንግ ሙቭህ መነገር የለበትም። አዶናይ ወንድሜ ለአንተ ብዬ ነው። እኔ በጣም የምወደው ምግብ ክትፎ ነው። ክትፎ ነው መቼም በለዋለሁ፣ ግን ክትፎ ሰው የነካካውን ክትፎ አልበላም። ወደዚህ ነገሩ እሺ፣ ወደ ወሬያችን ስንገባ ሼር ኮፒ ሊንክ አድርጉ። ላይቭ ሪስትሪክተር ምናምን እያለኝ ነው እና ደግሞ ኮሜንት ላይ ደግሞ ምን ይላሉ? አዶናይ ኑሮ ጉዞ ወደ ቫዝሊን። አሁን ሀብታም ሆኗል አዶናይ። በቂቤ ነው የሚመጣው ከፈለገ። ቫዝሊን ምን ይሰራል? ቂቤ ነው አሪፍ። ደግሞ ጃኒ ቨርጅን ነበረች። ልጅነቷን ኤቭሪቲንግ ሰጥታው ከዛን እሱ ፎሎወር ሲበልጣት እንዴት አሁን ተጣላን ይላል? እንዴት ተጣላን ይላል? እንዴት እሷ ናት ለዚህ ያደረሰችው። ኢቨን አዶናይ ዳይላንን ማናገር አይችልም ነበር። ዴላን ፔጅን ማናገር አይችልም። ጃኒ ናት በማናጀሯ አርጋ የትኬት ከፍላለች እሷ ሳትሄድ
እሷ ሳትሄድ አስቡት። እንግሊዝ ሀገር ማለት $1200 ነው ፕሌን ቲኬት። ስንት ማለት ነው? 300,000 ብር። ይሄን ከፍላ ልካው እንዴት አሁን እሱ ዴላንን ካገኘ በኋላ እንዴት ነው የሚተዋት? በጃኒ በኩል አቀሳሰረና ሪካርደሮች አንድ ያቋርጡትና አሁን ደግሞ ወደ አዶናይ እንገባለን። አራት ፋሚሊ ጃኒ ለአዶናይ አትመጥነው። እንዴት ትመጥነዋለች? አስቡት። ጃኒ እኮ ታላቁ ናት እኮ። አዶናይ ከሴት ጋር ይሻላል ብሎ ነው እንጂ ያዘው እኮ መጣላት ይችል ነበር እኮ። እንግሊዘኛ አስተማረ፣ ቂጧ ራሱን ትራንስፈር አደረገላት። በጣም አሁን አሪፍ የሆነ መቀመጫ ነው ያላት ጃኒ። ቆንጆ ሆነች፣ ሴት መሰለች። ግን በቃ የምታረገው ነገር አሁንም ቢሆን ለአዶናይ አልተመቸውም። ምክንያቱም አዶናይ ከየት እንደመጣ ከየት እንደተገኘ ታውቃላችሁ። ጃኒ ግን በማን አለብኝነት ለሞጣ ሄዳ አንበሳ ሰጠች፣ ዩኒቨርስ ሰጠች። አሁን አዶናይ ጃኒ ለኔ ዩኒቨርስ ሰጣ ቢሆን ምንም አይመስልም። ምንም የተጣሉበት ምክንያት እንዲሁም ለሞጣ ለምን ዩኒቨርስ ሰጠች ብሎ ዩኒቨርስ አስቡት። ዩኒቨርስ ማለት $500 ምናምን ነው። በእኛ ወደ 100 ምናምን ሺህ ብር ነው። አንበሳ $350 ነው። የአዶናይ ወንድም እግሩ ተሰብሮ ሙዝ ሳትገዛ እንዴት ለሞጣ የ50,000 ብር ጊፍት ትሰጣለች ብሎ ነው አዶናይ ተጣለው። በጣም ያሳዝን ነገር ነው። ጃኒና አዶናይ በዚህ 3 ቀን ውስጥ ሽማግሌ ይልካል። አዶናይ ጃኒን ሊያገባት ነው። ከዛ መካከል አንዱ እኔ ነኝ። የአዶናይን የሰርግ ፕሮግራም ከሚታደሙ ሰዎች መካከል አንዱ እኔ ነኝ። ከዚህ ከበዛው የሰው አይን ለመውጣት ሲሉ፣ የሰውን ቀልብ ከላያቸው ላይ ለማንሳት ሲሉ ይሄንን ቪዲዮ ማለት ከየት ሰማ እንዴት ሰማ ልትሉኝ ትችላላችሁ። ሁለተኛ ነገር አዶናይ ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። አዶናይ ጃኒን ሊያገባት ነው። ይሄንን ነገር አላዛር ምን አለ ትለኛለህ? ምን አለ ትይኛለሽ? ለምን ካልከኝ ለምን ካልሽኝ ከዚህ ከበዛው የሰው አይን ለመውጣት ሲሉ፣ የሰውን ቀልብ ከላያቸው ላይ ለማንሳት ሲሉ ተለያየን አሉ። ለምን? ይህ ፕሮግራም እንዳይጨናገፍ፣ ያሰቡት ፕሮግራም እንዳይጨናገፍ። ነገ ተነጎዲያ የነሱን ፎቶ ታያላችሁ፣ የነሱን ቪዲዮ ታያላችሁ። ከዛ መካከል አንዱ እኔ ነኝ። የአዶናይን የሰርግ ፕሮግራም ከሚታደሙ ሰዎች መካከል አንዱ እኔ ነኝ። ለማንኛውም ወንድሜ አዶናይ ያው ሚስጥር አወጣ እንደማትለኝ ተስፋ አለኝ። ማውጣት ስላለብኝ ነው። ማለት የሰዎቹ ንግግር የቲክቶኩ ሁኔታ ትንሽ ደስ ስላላለኝ ነው። ስለዚህ በዚህ 3 ቀናቶች ውስጥ የጃኒና የአዶናይን ሰርግ ጠብቁ። እውነታውን ልንገራችሁ ብዬ ነው። ውድ ቤተሰቦች ይሄንን እውነታ ለእናንተ ነግሬያለሁ። ለእናንተ ግን ቀድሜ የነገርኳችሁ አሁንም ፕሊስ በሰው ህይወት መግባት እናቁም።